የሩትዬ አባት ናውት ተከሰኻል። የሩትዬ አባት ናውት ተከሰኻል። እቺን የመሰለች ማን ውለድ ብሎኻል። የሩትዬ እናት ነዩሽ ተከሰሻል። የሩትዬ እናት ነዩሽ ተከሰሻል። እቺን የመሰለች ማን ውለድ ብሎሻል። የእኛማ አልቃሻ አይበልህ ከፋ አይበልህ ከፋ። የእኛማ አልቃሻ አይበልህ ከፋ አይበልህ ከፋ። ሁሉም ያገባል በየል ወረፋ በየል ወረፋ። አምሯል ሸገኑ አምሯል ሸገኑ አምሯል ሸገኑ። መደሰታቸው ዛሬ ነው ቀኑ ዛሬ ነው ቀኑ። ውድ የሩታዬ እህቶች ማለት ነው፣ ኮሜንት በጠቅላላ ማለት ነው አልፍ መብሩክ 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 በማለት እንግዲህ ውሽሚትና ውሽማውን ማጋባት አለብን። ምክንያቱም የውሽሚት ፍየሎች የውሽማው ፍየሎች ማለት ነው የ1 ሚሊየን ዋው በሀገር እንደውም እኔ እንጃ ማን ደግሶ ይሆናል እንደዚህ ማለት ነው። ማሽቃበጥ እያሽቃበጡ ነው ማለት ነው። እንግዲህ እኛም ደግሞ ለምን ይቅርብን እልል እያላችሁ እያደመቃችሁ እያጨበጨባችሁ ማለት ነው። እና እኛም ከነሱ ጋር ውሽሚትና ውሽማው ማጋባት አለብን ማለት ነው። በዚሁ አጋጣሚ አንድ ነገር ልበላችሁ ነው ማለት ነው። አብርሽ የሚወድቅ አልመሰለውም ነበረ ማለት ነው። ሩታዬን ማለት ነው አመት በሙሉ ሲሰራውና ሲጨፈጭፈው የነበረው ዝሙት ሲንዘላዘል የነበረው ነገር ሩታዬን በ3 ቪዲዮ ነጥብ ሊጥላት ነበረ ማለት ነው። ነገር ግን አልተሳካለትም። ዞሮ ዞሮ ትላንትና ማለት ነው ካያችሁ ከፎቅ ከየትኛው ከስንተኛ ፎቅ ነው ከ18 ወይስ ከ19 ፎቅ ላይ ወጥቶ ጠብ መሬት ላይ ዝርግፍ አላለላችሁ? በውሽሚት በለመነው ህዝብ እንዳለ ሩታ እውነቷ ነው። ሩታ ጀግና ናት። ጀግናም ስለሆነች ነው ስላወቀች ነው። ሲቀጥል እኔ እኮ በመጀመሪያም ደረጃ ተናግሬ ያለው ሩቲ ሀብቴ ያለ ምክንያት እንደዚህ ነገር አታረግም። ምክንያት ቢኖራት ነው እየፈተነችው ነበረ። ብዙዋችን ስንናገር ነበር። አንዳንድ ራሱ ክፍታፎች ነበራችሁ። ሩታ ባል እንደዚህ በባልዋ በልጇ ባልጨከነች ጨካኝ ናት፣ ድንጋይ ናት። እንዴት የአብርሽ ስራ ረስታችሁ ማለት ነው። ነገር ግን አሁን ቲክቶኩ ደመቅ አለ በሩቲ ሀብቴ ማለት ነው። ዩቱቡ ሁሉ አብርሽ ደግ አደረገልህ፣ አብርሽ ልክስክስ፣ አብርሽ እንደዚህ። ኮሜንታተሮች ሁሉ አንድ ኮሜንት ያሳቀኝ ኮሜንት ቢኖር ማለት ነው ወላሂ ቆይማስ ቪዲዮ ካልሰራሁበት እንደው በሱ ኮሜንት ማለት ነው ምንድን ነው ያለችው? እኔ ኮሜንት ሪከርድ ቢሆን ልክ ነበረ ምነግርህ አለችው። ይህ ኮሜንት እንዴት እንዳሳቀኝ ማለት ነው። ሲቀጥል ደግሞ አንዷ ኮሜንት ማለት ነው ተጠያልኩ ነበረ ማታ በኮሜንት ማለት ነው። እና አብርሽ መቼ ነው እርፍት የምታረገው? ሴት ለአንድ ቀን እንኳን እርፍት አርግ፣ አርፈህ ተኛ። እና እኔ መናገር አልፈልግም እሷ ያለችው ነገር እውነት ኮሜንታተሮች ወይ የተመታችሁለት እንዲህ የአብርሽን ውሽምጥ ማለት ነው ቁርጥ ነው ያደርጋችሁ። ቁርጥ ውሽምጡ ቁርጥ። ሩታ ራሱ ማለት ነው አላውቅም ምን ብዬ መናገር እንዳለብኝ እውነቴን ነው የምላችሁ ማለት ነው። እኛ ሁሌም የሩታ እህቶች ጀግና ነን ከእህታችን ጋር ስንላችሁ አሰሙንም ማለት ነው። እና በዚሁ አጋጣሚ ማለት ነው እባካችሁ ጎጃም ዩቱበር ማለት ነው ታነቀች አለች። እስቲ በደንብ አድርጋችሁ ያቱና ኮሜንት ላይ ጻፉልኝ ማለት ነው። ምክንያቱም ስልኬ ላይ እንዳትመጣ ማለት ብሎክ አድርጊያታለሁ። ብፈልጋት ራሱ አጣዋት። ከብሬ ነው ብላችሁ ወላይ ያለችበት አህዋል ላይ ማለት ነው። ዛሬ ደግሞ ምን ትሆን ምን ትናገር ይሆን ብዬ ስፈልጋት ራሱ አጥቻታለሁ። እና በአንደኛው ስልኬ የሆነ ስልክ ያለ በሱ እንኳን ኮሜንት ገብቼ ጽፌላት በሱም ብሎክ አድርጊያት የት እንደገባችብኝ የት እንደበረረችብኝ አጣሁት ማለት ነው። ወይኔ ዘንድሮ ማለት ነው። እና እህቶቼ ማለት ነው እውነት ለመናገር በቃ አሁን አብርሽና ውሽሚት ማጋባት አለብን ማለት ነው። ደግሞ አንድ ነገር ላስታውሳቸው ማለት ነው የአብርሽ ፍየሎች ምን እንደሚሉ ማለት ነው። እንደዚህ ነው። ከየቷ ልጀምር? ከአንድ ደሜ ይቀዳልህ በመቆርቆሪያ ነው በምንድን ነው የምትለው? ደሜ ይቀዳድልህ ደሜ ይፈሰስልህ። እንደዚህ እኮ ነው ሲሉት የሚያድሩት በላይ ላይ ማለት ነው። ኤፍሬም አፈር ይብላ
ርካሽ የሆነ ርካሽ ነው። ከወንድሙ ጎን ቆሞ ከሩታ ጎን ያስቀምጣል። ሩታን በጥፊ ማለት ነበረበት ምናምን። ሩታ እኮ በልጇ አባት ጨክናለች። ልጇ ያለ አባት ማደግ አለበት ትላለች አንዷ ማለት ነው። አንዷ ደግሞ ማለት ነው ወይኔ አብርሽ የኔም ባይፍሰስ እንደው የኔም ባይፍሰስ እንዲህ ነው እኮ ቢሉት አብርሽዬ የኔ ቆንጆ የኔ ማር የኔ ንግስት የታደለ ጀግና የታደሰ ቀብራራ ቀብረር በልበት ሚዲያው ያንተ ነው። አንተ ጀግና አንተ አንበሳ ትላለች አንዷ ማለት ነው። አንዷ ደግሞ ምን ትላለች መሰላችሁ? እውነት እኔ ያልዋሸው ማለት ነው። እኔ ሳቅ ስለያዘኝ ቪዲዮ በደንብ መስራት አልቻልኩም ማለት ነው። እና አንዷ ደግሞ ምን ትላለች? ወይኔ አብርሽዬ ብር ፈልጎ ይሁን ብር የለውም ይሁን እና እንዴት አድርጌ ልላክለት? እንትን የለኝም ደሞዝ ያልደረሰም፣ በእናትሽ አብድርኝና እኔ ልክለት እኔ ሰጥሻለሁ በዛኛው ምናምን ነገር ይላል ማለት ነው። ከዛ ሄርሙዬ ውሽምትን ሄርሚላ ሄርሜላዬ የኔ ቆንጆ ጀግና እኮ ናት፣ አንበሳ እኮ ናት። እና የሚዲያው መሪ ፍቅር አስተምራለች፣ እንዴት እንደምታስተምር አብርሽን ደግሞ እንዴት እንደምትወደው። እሷ ደግሞ አበዛችሁ። በቃ ምንድን ነው በፊት ሩታ እያለች መታ እየለመነችው የፍቅር ጥያቄ ስታቀርብለት ፌንት ነቀለ፣ ሐኪም ቤት ገባ። አሁን ደግሞ እሱ ያለበት ችግር ብትረዳውስ? እዚህ ጋር እኮ ችግሩ የአብርሽ አይደለም። ችግሩ የሩታ እኮ ነው። ሩታ ናት የሸወደች እኮ ሩታ ናት እኮ ያማላለችው እንደዚህ ያለችው። አቤት ጌታ ይሆን ይቅር ይበለኝ። እውነት ከነሱ በቃ እንዲህ ነው ሲሉ ቢያድሩት ማለት ነው። እኔማ አንዳንድ ያያቸውና ማለት ነው እንደው ስራ ፈች መዳማቸው ራሱ ምንም አትላቸው። እኔ የመገረመኝ ነገር ቢኖር ማለት ነው ከምሬ ነው። አሁን መሳቅ ልተውና በትክክል አውራ ማለት ነው። በቃ የሰው ልጅ ማለት ነው የአብርሽ አድናቂዎች ማለት ነው በብር ነው የሚለኩት። ከምሬ ነው የምላችሁ። በቃ እነሱ ቤት ብር ማለት ብርቃቸው ነው። ብር ካላቸው የትኛውም ነገር ያደርጋሉ። እውነት በመጀመሪያ ወንድማቸውን መምከር ሲገባቸው አብርሽን እንደዚህ ለህዝብ መቀለጃ ለህዝብ መረገጫ መሆን ያለበትን ነገር በውስጥ በተቻላቸው እንደውም ልንገራቸው ነው ማለት ነው። ወላሂ ነው የምላችሁ ለየትኛው አብርሽ ወዳጅ ነው። እንደውም አብርሽና ወዳጅ የሆኑ ልጆች በአሁኑ ሰዓት አብርሽ ስልክ አያነሳም። ምክንያቱም ያለ ነገር እንዳይበላሽበት ማለት ነው። ማንኛውም ከአብርሽ በጣም ጀለስ ነን ታዋቂ ነን የሚሉ እንኳን ቢደውሉ አብርሽ ስልክ አያነሳም በአሁኑ ሰዓት ማለት ነው። ምክንያቱም እኔ ስለማቅም ባይሆን ለምን ያለበት ሁኔታ እንዳይታወቅ ማለት ነው። ግን የሆነ ጥረት ማድረግ አለባቸው። እኛ አብዛኛውን ጊዜ በፊት የሆነ ነገር ሲሆን ምናምን እውነቴ ነው የምላችሁ የሆነ እኔ ሳላቅ በፊት ሩታ ስታለቅስ አብርሽ እንደዛ ሲሆን እንደዚህ ሲሆን እኔ እውነቴ ነው የምላችሁ አብርሽና ሩታ ጋር አልደውልም ነበር። ማርክ ጋር ነበረ ምደውል ማለት ነው። ማርክ ጋር ደውዬ አብርሽና ሩታ ያሉበት ነበረ ምጠይቀው ማለት ነው። እና ይሄንን ነገር እንኳን ባይሞክሩ አው ትክክል ናቸው። ስልክም ላይ ያነሳ ይችላል፣ ላይገኝም ይችላል፣ ላይመከርም ይችላል። ነገር ግን ይሄንን ነገር ማስተካከል ሲችሉ አብርሽ ትክክለኛውን መንገድ መምራት ሲችሉ በቃ ምክንያቱም አያችሁ እስቲ የአብርሽ ሚስቶችን እንቁጠራቸው ማለት ነው። ጽጌማ አይደለችም። ጽጌ የቃቃ ሚስቱ ነበረች ማለት ነው። የመጀመሪያ ነፂን ህይወቷን አበላሸ። እሺ ተብሎ ተቀበልን። ከዛም በኋላ ደግሞ ፍቅር መጣች። የፍቅርን ህይወት ተበላሸ። እሺ ብለን አሳለፍን። አሁን ሩቲ ሀብቴ መጣች። የሩቲን ህይወት ተበላሸ። እሺ ብለን አለፍን። አሁን ደግሞ ከዛም በኋላማ መጣች የሆነች አንድ ነበረች፣ እሷ መጣች። የእሷን ህይወት ይሁን ብለን አለፍን። አሁን ደግሞ ውሽሚት መጣች። አሁን የዝችም የውሽሚት ራሷ ካላወቀች ራሷ ማንን ካላስከበረች የእሷም ህይወት ይበላሻል። ከዛም ደግሞ አንድ አለች የሆነ ጊዜ ከቢኒ ጋር የምትመጣዋ ልጅቷ እሷ ራሷ አለች። አሁንም ደግሞ የአማር እናት ተብላ የመጣችዋ ማናት? አጭርዋ ልጅ ማለት ነው። መቅደስ ነው ስሟ፣ መቅደስ እሷ አለች ማለት ነው። አያችሁ፣ ሴት ሆናችሁ በዚህ ሁሉ ሴት ህይወት ሲጫወት አንድ ወንድ ልጅ ማለት ነው ይሄንን ሁሉ ትርምምስ ሲያደርግ አይን ብላህ ለማለት ሴት ልጅ መዘቅዘቅ፣ ሴት ልጅ መስደብ፣ ሩታን ዝቅ ማድረግ። ሩታ ላያችሁ ትላንትና እንዴት ብላ ፏ ብላ ዘነን ብላ ሳቅ ብላ የመጣችው ማለት ነው።